በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመምጣቱ አሁንም አሳሳቢ ሆኗል። የተባበሩት መንግስታት ድርጅትን ጨምሮ በርካታ ዓለም አቀፍ ተቋማት ለሁለቱ ሀገራት የማስጠንቀቂያ መልእክት እየላኩ ይገኛሉ። እየተካረረ የመጣውን ውጥረት በማስመልከት የአፍሪካ ህብረትም ያወጣው መግለጫ አለ፣ እንመለከተዋለን። በሌላ በኩል አንድ ከፍተኛ ባለስልጣን ኢትዮጵያ ሊገቡ ነው። ይህ ከፍተኛ ባለስልጣን ወደ ኢትዮጵያ የሚመጡት ለመጀመሪያ ጊዜ እንደሆነ ታውቋል። ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ የመንግስት ባለስልጣናት በዛሬው ዕለት አቀባበል ያደርጉለታል ተብሏል። የምናይ ይሆናል። ዩክሬን ለሩሲያ እጅ የሰጠች ይመስላል። ዘለንስኪ በዛሬው ዕለት ለመላው የዓለም ህዝብ ባስተላለፉት መልእክት የኔቶ አባል ሀገር መሆን አንችልም ብሏል። በሩሲያና በዩክሬን መካከል እየተደረገ ያለው እልህ አስጨራሽ ድርድር አዳዲስ ነገር ተሰምቷል፣ እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩላለሁ። በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ በመምጣቱ አሁንም አሳሳቢ ሆኗል። የተባበሩት መንግስታት ድርጅትን ጨምሮ በርካታ ዓለም አቀፍ ተቋማት ለሁለቱ ሀገራት የማስጠንቀቂያ መልእክት እየላኩ ይገኛሉ። እየተካረረ የመጣውን ውጥረት በማስመልከት የአፍሪካ ህብረትም መግለጫ አውጥቷል። የተባበሩት መንግስታት ድርጅት በላከው ማስጠንቀቂያ ኢትዮጵያና ኤርትራ ከ25 ዓመት በፊት በአልጄሪያ ዋና ከተማ አልጄርስ የፈረሙትን ስምምነት ማክበር አለባቸው ብሏል። በቀጠናው ግጭት ከተነሳ ጉዳዩ አሳሳቢ ነው፣ ወደ ሌሎች አገራት ሊዛመት ይችላል። ስለዚህ አርፋችሁ ተቀመጡ የሚል አንድምታ ያለውን መልእክት የተባበሩት መንግስታት ድርጅት አስተላልፏል። በአልጄሪያ በቀድሞ ጠቅላይ ሚኒስትር መለስና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ መካከል የተፈረመውና አሰብን አሳልፎ የሰጠው የአልጄርስ ስምምነት የተፈረመበትን 25ኛ ዓመት ምክንያት በማድረግ ሁለቱ አገራት ሉዓላዊነታቸውንና የግዛት አንድነታቸውን እንዲያከብሩ ጥሪ ቀርቧል። የአፍሪካ ህብረት ኮሚሽን ሊቀመንበር የአልጄርሱ ስምምነት የተፈረመበትን 25ኛ ዓመት አስመልክተው ባወጡት መግለጫ ላይ ኢትዮጵያና ኤርትራ ለስምምነት ያላቸውን ተገዢነት እንደ አዲስ እንዲያድሱ ጠይቀዋል። የአውሮፓ ህብረትም በዚህ ጉዳይ ላይ ድምፁን አሰምቷል። ኢትዮጵያና ኤርትራ ከ25 ዓመታት በፊት ለተፈራረሙት የአልጄርስ ስምምነትና የዓለም አቀፉ የድንበር ኮሚሽን በካርታ ላይ ለወሰነው የሁለቱ ሀገራት ድንበር ሙሉ ድጋፍ እንዳላቸው የአውሮፓ ህብረት ባለፈው ሳምንት ባወጡት መግለጫ ገልጸዋል። ህብረቱ የአልጄርስ ስምምነት የተፈረመበትን 25ኛ ዓመት አስመልክቶ ባወጣው መግለጫ ሁለቱ ሀገራት ሉዓላዊነትን፣ ነጻነትንና የግዛት አንድነትን እንዲያከብሩ ጠይቋል። ካናዳ፣ ጃፓን፣ ኖርዌይ፣ ቱርክና ዩናይትድ ኪንግደም በጋራ ባወጡት መግለጫ እንዲሁ ለአልጄርስ ስምምነትና ለድንበር ኮሚሽኑ ውሳኔ ያላቸውን ዘላቂ ድጋፍ አረጋግጠዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በቃል አቀባያቸው በኩል አርብ ዕለት ባወጡት መግለጫ ኢትዮጵያና ኤርትራ ለአልጄርስ ስምምነት ያላቸውን ተገዢነት ዳግም እንዲያረጋግጡ ጠይቀዋል። ኢትዮጵያና ኤርትራ ለዘላቂ ሰላምና አንዳቸው የሌላውን ሉዓላዊነትና የግዛት አንድነት ለማክበር ለተፈራረሙት ስምምነት እንደገና ቁርጠኝነታቸውን እንዲያረጋግጡ የተባበሩት መንግስታት ዋና ጸሐፊ ጥሪ አቅርበዋል። በሁለቱ ሀገራት መካከል ውጥረት በነገሰበት በዚህ ወቅት ጉተሬዝ መልካም ጉርብትና ለመገንባት የሚደረገውን ጥረት ማጠናከር እንደሚያስፈልግ አሳስበዋል። የአልጄርሱን ስምምነት ወሳኝ ማዕቀፍ በማለት ሲጠሩት የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው ታሪካዊ ስምምነት ነበር ብሎታል። ኢትዮጵያና ኤርትራ በድንበር ይገባኛል ምክንያት ሚያዝያ 28 1990 ዓ.ም ወደ ጦርነት ከገቡ በኋላ በአልጄርስ የተፈረመው የሰላም ስምምነት ጦርነቱ እንዲያበቃ አድርጓል። የከፋ ሰብአዊና ቁሳዊ ውድመትን ያስከተለው የኢትዮጵያና ኤርትራ የድንበር ጦርነት እንዲያበቃ ያደረገው ስምምነት የተፈረመው ታህሳስ 3 1993 ዓ.ም በአልጄሪያ ዋና ከተማ አልጄርስ ነው። ሁለቱን ሀገራት ወደ እርቅና መግባባት ያመጣል ተብሎ ተስፋ የተጣለበት ይህ ስምምነት የተፈረመው በቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊና በኤርትራው ፕሬዝዳንት ኢሳያስ አፈወርቂ ነው። ጦርነቱ በተካሄደባቸው 2 ዓመታት ጊዜ ውስጥ ብቻ በ10 ሺዎች የሚቆጠሩ ሰዎች ከሁለቱም ወገን ለሞትና ለአካል ጉዳት ተዳርገዋል።
ከዚያ ቀጥሎ ባሉት 10 ዓመታት ምንም አይነት የተኩስ ድምጽ ባይሰማም የሁለቱ ሀገራት ጦር በድንበር አካባቢ ተፋጦ ቆይቷል። ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ የሁለቱ ሀገራት ግንኙነት መሻሻል አሳይተው ነበር። ጠቅላይ ሚኒስትሩ በሁለቱ ሀገራት መካከል ሰላም እንዲወርድ ላደረጉት አስተዋጽኦም የኖቤል የሰላም ሽልማትን አሸንፈዋል። ሁለቱ ሀገራት ለ2 ዓመታት በሰሜን ኢትዮጵያ በተካሄደው ጦርነት በጋራ ጦራቸውን አሰልፈው ከተዋጉ በኋላ የፕሪቶሪያ ስምምነት መፈረምን ተከትሎ ግንኙነታቸው ዳግም ተቋርጧል። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ በሁለቱ ሀገራት መካከል የቃላት ጦርነት የተጀመረ ሲሆን በየጊዜው በሚያወጧቸው መግለጫዎችም መካረሩ እየተባባሰ መምጣቱ ይታወቃል። አንድ ከፍተኛ ባለስልጣን ኢትዮጵያ ሊገቡ ነው። ይህ ከፍተኛ ባለስልጣን ወደ ኢትዮጵያ የሚመጡት ለመጀመሪያ ጊዜ ነው ተብሏል። ባልተለመደ መልኩ ለህዝብ ተወካዮች ምክር ቤትም ንግግር ያደርጋሉ ተብሏል። ከዛሬ ጀምሮ በኢትዮጵያ የ2 ቀናት የሥራ ጉብኝት የሚያካሂዱት ጠቅላይ ሚኒስትር ናሬንድራ ሞዲ ጠቅላይ ሚኒስትር አብይ በሚገኙበት በሁለቱ ምክር ቤቶች የጋራ መድረክ ላይ ንግግር ያደርጋሉ ተብሏል። ጠቅላይ ሚኒስትር አብይን ጨምሮ ከፍተኛ የመንግስት ባለስልጣናት በዛሬው ዕለት አቀባበል እንደሚያደርጉለትም ተሰምቷል። የሩቅ ምስራቅ ሀገር የሆነችው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በነገው ዕለት ረቡዕ ታኅሳስ 8 ባልተለመደ መልኩ ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ንግግር እንደሚያደርጉም ተሰምቷል። የፌዴሬሽን ምክር ቤት ዛሬ ለአባላቱ በላከው አስቸኳይ መልእክት የህንዱ ጠቅላይ ሚኒስትርና የኢትዮጵያ ጠቅላይ ሚኒስትር ለሁለቱ ምክር ቤቶች የጋራ መድረክ ንግግር እንደሚያደርጉ አስታውቋል። ምክር ቤቱ በዚህ መልእክቱ በአዲስ አበባ ከተማ አስተዳደርና በከተማው ዙሪያ የሚኖሩ የፌዴሬሽን ምክር ቤት አባላት በነገው ዕለት በህዝብ ተወካዮች ምክር ቤት መሰብሰቢያ አዳራሽ እንዲገኙ አሳስቧል። ኢትዮጵያ ኢንሳይደር ያነጋገራቸው አንድ የፌዴሬሽን ምክር ቤት አባል ይሄው መልእክት እንደደረሳቸው አረጋግጠዋል። መድረኩን በተመለከተ ለገዢው ፓርቲ የህዝብ ተወካዮች ምክር ቤት አባላት ተመሳሳይ መልእክት ቢላክም የተቃዋሚ ፓርቲ የፓርላማ ተወካዮች ስለ ጉዳዩ በቀጥታ መረጃ እንዳልደረሳቸው ለኢትዮጵያ ኢንሳይደር ተናግረዋል። ከዛሬ ታኅሳስ 7 2018 ጀምሮ በኢትዮጵያ የመጀመሪያ ጉብኝታቸውን የሚያደርጉት ጠቅላይ ሚኒስትር ናሬንድራ ሞዲ በፓርላማ ተገኝተው የሚያሰሙት ንግግር ዋነኛ ትኩረት ምን እንደሆነ ለምክር ቤት አባላቱ የተባለ ነገር የለም። የህንዱ ኤንዲቲቪ ቴሌቪዥን ጣቢያ ጠቅላይ ሚኒስትሩ የዴሞክራሲ እናት ባለዋት በሀገራቸው ህንድ ጉዞ ላይ በኢትዮጵያ የህዝብ ተወካዮች ምክር ቤት የጋራ ስብሰባ ላይ ሀሳባቸውን ለማካፈል በጉጉት እንደሚጠባበቁ መግለጻቸውን ዘግቧል። በመጨረሻው መረጃ ዩክሬን ለሩሲያ እጅ የሰጠች ይመስላል። ዘለንስኪ በዛሬው ዕለት ለመላው የዓለም ህዝብ ባስተላለፉት መልእክት የኔቶ አባል ሀገር መሆን አንችልም ብለዋል። በሩሲያና በዩክሬን መካከል እየተደረገ ያለው እልህ አስጨራሽ ድርድር አዳዲስ ነገር ተሰምቷል። በአሜሪካ አጋፋሪነት በሩሲያና በዩክሬን መካከል ለዓመታት የዘለቀውን ጦርነት ለማስቆም ድርድሩ ቀጥሏል። የዩክሬኑ ፕሬዝዳንት ዘለንስኪ አገራችን አሜሪካን ባለማጣትና ሉዓላዊነቷን ባለማጣት መካከል አጣብቂኝ ውስጥ መግባቷን ባለፈው ሳምንት ገልጸው ነበር። በዛሬው ዕለት ደግሞ ዘለንስኪ ለሰላም ሲባል ዩክሬን የኔቶ አባልነት ጥያቄዋን ትተዋለች ሲሉ አስታውቀዋል። ፕሬዝደንት ቮሎዲሚር ዘለንስኪ በአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ ከተመራው ልዑክና ከአውሮፓ ሀገራት ከፍተኛ ባለስልጣናት ጋር በጀርመኗ ከተማ በርሊን እየመከሩ ይገኛሉ። ውይይቱ የሩሲያ ዩክሬን ጦርነትን ለማስቆም ያለመ ሲሆን ይህን ለማድረግ ያስችላል ተብሎ በተዘጋጀው የሰላም ስምምነት ላይ ያተኮረ ነው። በፕሬዝዳንቷ ተወክላ ድርድር እያደረገች ያለችው ዩክሬን ለዘላቂ ሰላም መስፈን ቁርጠኛ መሆኗን አስታውቃለች። በዚህም ለጦርነቱ መባባስ አንዱ ምክንያት የነበረው የኔቶ አባልነት ጥያቄዋን በጊዜያዊነት መሰረዟን አስታውቃለች። በምላሹም በስምምነቱ ላይ ደህንነቷ የተጠበቀ እንዲሆን ማድረግ ላይ ሀገራቱ ከጎኗ እንዲቆሙ ጥሪ አቅርባለች። በተጨማሪም ከይዞታ ጋር የተያያዙ አለመስማማቶች ላይ ንግግሩ አሁንም እየቀጠለ እንደሆነ ተጠቁሟል። በአሜሪካ አስተባባሪነትና በአውሮፓ ሀገራት ተሳትፎ የተዘጋጀው የሰላም ስምምነቱ ተኩስ ማቆምን የመጀመሪያው እርምጃ በማድረግ የይዞታ ጥያቄዎችን፣ የደህንነት ዋስትናና እንዲሁም የተጣሉ ማዕቀቦችን የመዳሰስ መሆኑን የሮይተርስ ዘገባ አስነብቧል። ከጉዳዩ ጋር ተያይዞ ከሩሲያ የተነሳ ሐሳብ ባይኖርም በአውሮፓ ሀገራት በሚቃኝ ድርድር ላይ ሩሲያ የመገኘት ፍላጎት እንደሌላት ማስታወቋ የሚታወስ ነው። በሁለቱ ሀገራት መካከል የተጀመረው ድርድር ወደ መቋጫው እየተቃረበ ይመስላል።
አሜሪካ ይህንን ደም አፋሳሽ ጦርነት የምታስቆም ከሆነ ትልቁ የዲፕሎማሲ ድሏ ነው እየተባለ ይገኛል። ዶናልድ ትራምፕ ከምርጫ ቅስቀሳቸው ጊዜ ጀምሮ ጦርነቱን እንደሚያስቆሙ ዝቶ ነበር። አሁን ወደ መጨረሻው ምዕራፍ እየተንደረደሩ ነው። ተሳክቶላቸው ያስቆሙት ይሆን? አብረን የምናይ ይሆናል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን መስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።